አርዕስተ ዜና። ከታላቁ ህዳሴ ግድብ የሚገኘው ኃይል የኢኮኖሚ ጥንካሬን ይሰጣል ሲሉ የግድቡ የድርድር ቴክኒክ ኮሚቴ አባል ተናገሩ። በረመዳን የጾም ወቅት ሙስሊሙ ማህበረሰብ የሚተገብራቸው እዝነትና መደጋገፍን የሁልጊዜም ተግባር ሊሆን እንደሚገባ የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳላሙ አስገነዘቡ። በባህር ዳር ከተማ የኢፍጣር መርሃ ግብር ተካሂዷል። በኢፌዴሪ መከላከያ ሰራዊት የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ያሰለጠናቸውን አዲስ ምልምል ሰልጣኞች አስመረቀ። ከውጭ በማይናማር በተከሰተው ርዕደ መሬት ከ1000 በላይ ሰዎች ለህልፈት መዳረጋቸው ተገለጸ። ጤና ይስጥልን እንደምንላችኋል ተመልካቾቻችን። 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ሜሮን ምትኩ አዲስ አበባ ከሚገኘው ሸጎሌ ስቱዲዮ ዜናውን እየመራው ወደ እናንተ ማደርስ ይሆናል። ተጨማሪ የይዘት ምንጭ ከሆነው ሀረር ኢቢሲ ስቱዲዮ ደግሞ ባልደረባዬ ኤልሻዳይ ወንድማገኝ ተጨማሪ ዜናዎችን ይዛ ተጠብቀናለች። ወደ በኋላ ላይ የምናገኛት ይሆናል። በሌላ በኩል ደግሞ የመከላከያ ሰራዊት የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት አዲስ ምልምል ሰልጣኞችን ምርቃት በተመለከተም ሪፖርተራችን ቴዎድሮስ ታደሰ ተጨማሪ መረጃን የሚያደርሰን ይሆናል። አብራችሁ ቆዩ። ከአፍታ በኋላ ስንመለስ ደግሞ በድሬዳዋ ሙሉ የረመዳን ወርን በቀን ከ500 በላይ ለሚሆኑ አቅመ ደካማ ዜጎች ማዕድ ያጋራ ግለሰብን የተመለከተ ዘገባ ወደ እናንተ እናደርሳለን። በቅድሚያም የእንስሳት መኖና የከሰል ማሽን የሰሩ ግለሰብን እናስተዋውቃችኋለን። ዮናስ ጡመ ይባላሉ። የእንስሳት መኖና የከሰል ማሽንን ሰርተዋል። ይህ ማሽን ታዲያ ሰሚ አውቶሜት ቻርኮል ኤንድ አኒማል ፊድ ፕሮዳክሽን ይባላል። ማሽኑ ፕሮሶፊስ ጁሊ ፍሎራ እየተባለ በሚጠራውና በአፋርና በሶማሌ ክልሎች የሚገኘውን አረም ለመቀነስ የተሰራ ነው። አረሙ የሚታረስ መሬትን በመሻማት የሚታወቅና ከፍተኛ የከርሰ ምድር ውሃን የሚመጥ በመሆኑ አረሙን ለማጥፋት በማሰብ የተሰራ ማሽን እንደሆነ ለማወቅ ተችሏል። ይህ ማሽን ታዲያ የአረሙን ግንዱን ወደ ከሰልነት ፍሬውን ደግሞ ከሌሎች ሰብሎች ጋር በመቀላቀል ለእንስሳት መኖነት ለመቀየር የሚያስችል ስለመሆኑ ነው የተገለጸው። ማሽኑ ለየት የሚያደርገው ታዲያ ኤሌክትሪክ ካርቦናይዘር የተባለው ክፍሉ ጭስ አልባ መሆኑ ነው። ማሽኑ 16 ሰዓት መስራት እንደሚችልም ለማወቅ ችለናል። ከራሳቸው አንደበት እስኪ ተከታትለን እንመለስ። እኛ የሰራነው ማሽን ሰሚ አውቶሜትድ ቻርኮል ኤንድ አኒማል ፊድ ፕሮዳክሽን ማሽን ነው። ይህን ስንሰራ እንደ ቲም ነው የሰራነው። እዚህ ከተለያዩ ክልሎች የተወጣጣነን። ይህን ቴክኖሎጂ ለመስራት ያነሳሳ ምንድነው? ፕሮሶፊስ ጁሊ ፍሎራ ወይ ደግሞ የፈረንጅ ብስኩት የሚባል ተክል አለ፣ አረም። ይህም አረም 1.3 ሚሊዮን ሄክታር ይዟል በኢትዮጵያ ውስጥ ማለት ነው። በዚህ አፋርና ሶማሌ ሪጅን ላይ ማለት ነው። ያንን ተክል ምንድነው የሞር የከርሰ ምድርን ውሃ ይመጣል፣ ፈርታይል የሆነ የእርሻን ቦታ ይይዝብናል ማለት ነው። በይህን ተክል በማስወገድ ለምርትነት ወደ ቻርኮልና ወደ አኒማል ፊድ ለመቀየር ነው ያሰብነው። ይህንንም ለመስራት የሚያስፈልጉ ማሽኖችን ሰርተናል። የኛ ለየት የሚያደርገው ቴክኖሎጂያችን ኤሌክትሪክ ካርቦናይዘሩ ጭስ አልባ ነው። ይህን ተክል እንግዲህ ግንዱ አይፈለግም፣ ግንዱን ወደ ከሰልነት እንቀይረዋለን። ፍሬው ደግሞ ከብቶች እየበሉት ዳይጀስት ስለማትሆን ፍሬዋን እንድትፈጭ በማሽኑ በመፍጨት ከተለያዩ ከበቆሎና ከተለያዩ ሬሾ አለ እሱን በመደባለቅ ለመኖነት ይውላል ማለት ነው። ስለዚህ ዱዋል ፈንክሽናል የሆነ ማሽን የሰራ ነው። ዳዩን በመቀያየር በቀላሉ በማጽዳት ሁለት ነገር እንዲሰራ ነው ያደረግነው። ይሄም
እኛ ስንሰራው ፕሮዳክሽን ኮስታችን 1.3 ነው ወደ ማርኬት ስናወጣ 1.8 ነው ይሄን ከውጪው ጋር ዲፈረንሱን ስናየው ወደ 21 ሚሊዮን አካባቢ ዲፈረንስ አለው ይሄንንም የውጪ ምንዛሬ ማስቀረት ችለናል ይሄ ማሽን ለ20 ሰው የሥራ ዕድል ይፈጥራል ኮንትሮል ሲስተም አለው የራሱ የሆነ ማሽኑ ምንድነው 16 ሰዓት እንዲሰራ አድርገን ነው ፕሮዳክሽኑን የሰራ ነው ማሽኑን የሰራ ነው ማለት ነው በቀላሉ ደግሞ ሜንቴናንስ ማኑዋል ኦፕሬሽን ማኑዋል አለው ለአንድ አመት ጋራንቲ እንሰጣለን ይሄ ምንድነው በኦሮምኛ በአማርኛና በእንግሊዘኛ የተዘጋጀለት ማኑዋሎች አሉ በቀላሉ ሜንቴን ያያረገን ያጸዳን ሁለት ነገር ፈንክሽን ማድረግ እንችላለን ፕሮፊታብል ነው በቀጣይ ቦታ ተማቻችቶልን ፋይናንስ ድጋፍ ብናገኝ ከዚህ በበለጠ በኢንዱስትሪ ሌቭል ነው አሁን ሚኒን የሰራ ነው ከዚህ በላይ መስራት እንችላለን አመሰግናለሁ የኢትዮጵያ ታምርት ንቅናቄ የአምራች ኢንዱስትሪውን አቅም በማሳደግ የገቢ ምርትን እየተካ መሆኑ ተገለጸ። ንቅናቄው የአምራች ኢንዱስትሪዎችን ለአጠቃላይ ሀገራዊ እድገት ያለውን ድርሻ ማሳደጉም ተገልጿል። ተጨማሪ ያለን መሐመድ አልቃድር ባለፉት ጥቂት ዓመታት በዓለም ላይ የኮቪድ ተጽዕኖ በሀገር ቤት ደግሞ የሰሜኑ ጦርነት በሀገሪቱ ኢኮኖሚ ላይ ፈተናን ደቅኖ ቆይቷል። በተለይም ለወትሮ ጠንካራ ያልነበረው የኢንዱስትሪ ዘርፍ ክፉኛ ተጎጂ ሆኖ ነበር። ይህንን የአምራች ኢንዱስትሪውን ዘርፍ ለመታደግ ብሎም ምርታማነትን ለመጨመርና የማምረት አቅምን ከፍ ለማድረግ የሥራ ዕድልንም ለመፍጠር የኢትዮጵያ ታምርት ንቅናቄ በትልቁ መፍትሄ ተደርጎ ቀረበ። ለ10 ዓመታት የሚቀጥለው ይህ ንቅናቄ የአምራች ኢንዱስትሪውን የማምረት አቅም ከፍ በማድረግ ኢትዮጵያ በዘርፉ ልታስመዘግበው የወጠነችውን ዓላማ የሚያሳካ እንዲሆን ተስፋ ተጥሎበታል። ኢትዮጵያን የአፍሪካ የብልጽግና ተምሳሌት እናደርጋለን በሚል በ2014 ዓመተ ምህረት የኢትዮጵያ ታምርት ንቅናቄን የጀመርነው ስንጀምር ሰፊ ገበያ፣ አማራጭ ግብዓት፣ አስተማማኝ ኃይል ምንጭ፣ ፈጥኖ ሰልጥኖ ለስራ የሚውል ጉልበት ከዲጂታል ዘመን ጋር ተደምሮ ኢንዱስትሪን በማስፋት የዘመናት ስብራታችን እንደሚጠግን በመተማመን ነው። የኢንዱስትሪ ሚኒስቴር ለአምራች ኢንዱስትሪው ምርታማነት የአሰራር ስርዓቶችን በማሻሻል የኢንዱስትሪውን የማምረት አቅም ከዓመት ወደ ዓመት በእድገት እንዲሸጋገር አድርጓል። ተኪ ምርቶችንም ማሳደግ ተችሏል። ባለፉት ዓመታት በተከታታይ በተሰሩ ስራዎች በአማካኝ የኢንዱስትሪዎቻችን የማምረት አቅም አጠቃቀም ወደ 61.2% ማድረስ ተችሏል። ሁለተኛው ገቢ ምርትን የመተካት ስራ ነው በልዩ ትኩረት ተሰጥቶ ሲሰራ የነበረው። በ2014 ዓመተ ምህረት 348 ሚሊዮን ዶላር የሚያወጣ ምርት ነበረ በአመቱ መተካት የቻልነው። 2016 መጨረሻ ላይ ወደ 2 ቢሊዮን ዶላር የሚያወጣ ምርቶችን ነው መተካት የቻልነው። 2017 የመጀመሪያው ሩብ ዓመት ከዚህ ከፍ ያለ ውጤት ነው ያስፈጸምነው። በግማሽ ዓመቱ ደግሞ 2 ቢሊዮን 17 ሚሊዮን ዶላር የሚያወጣ ምርትን በሀገር ውስጥ መተካት ተችሏል። የኢትዮጵያ ታምርት ንቅናቄ የንግድ ሚዛንን ያስተካከለ ወደ ውጭ ገበያ የሚላኩ ምርቶችንም ያሳደገ ስለመሆኑ ይገለጻል። 2014 ላይ ማኑፋክቸሪንግ ኢንዱስትሪ በ4.8% ነበር ሲያድግ የነበረው። 2015 ላይ በ7% ነው ያደገው። 2016 ላይ በ10.1% ነው ያደገው። አሁን በ11.9% ያድጋል ተብሎ ይጠበቃል። በቀጣይም የማኑፋክቸሪንግ ኢንዱስትሪ እድገት በአጠቃላይ ኢኮኖሚው ላይ ከፍ ያለ ድርሻ እንዲኖረው ማድረግ ይቻላል። የዓለምን ታሪክ መቀየሩ የሚነገርለት የኢንዱስትሪ አብዮት ሀገራትን ፈርጣማ እንዲሆኑ አድርጓቸዋል። ከዚህ አንጻር ለኢትዮጵያም ዘርፉ የሚያስፈልጋት ነው። ኢንዱስትሪ ለኢትዮጵያ እድገት፣ ለኢትዮጵያ ብልጽግና በእጅጉ ወሳኝ የሆነ ሴክተር ነው። አሁን ባለው ሁኔታም ካለን ጂዲፒ 1/3 ገደማውን የሚሸፍነው ኢንዱስትሪ ነው። ኢንዱስትሪ ለማስፋት ምን ያስፈልጋል ያላችሁኝ እንደሆነ አንደኛ ግብአት ነው የሚያስፈልገው።
የግብርና ግብዓት ለኢንዱስትሪ በጣም ወሳኝ ነው። ለዚህም ነው አስቀድመን ግብርና ላይ ሰፋፊ ኢንተርቬንሽኖች የወሰድ ነው። እድገቱ እየመጣ ነው። ኢንዱስትሪው ካልተዘጋጀ በቀር በግብርና ዘርፍ ያመጣናቸው ውጤቶች በሀገር ደረጃ ለምናስባቸው የብልጽግና ጉዞዎች በቂ ውጤት ሊያመጡ አይችሉም። ግብርና ላይ ተሳክቶልናል። ኢንዱስትሪ ላይ እንዲሳካልን ተባብረን ልንሰራ ይገባል። የአምራች ኢንዱስትሪው የታለመለትን ለማሳካት በኢትዮጵያ ታምርት ንቅናቄ የተጀመሩ ስራዎች አበረታች ቢሆንም አሁንም የአሰራር ስርዓቶች ማሻሻያዎችን ማድረግ ዘርፉ በትልቁ የሚሻው ጉዳይ ነው። በሶማሌ ክልል ባለፉት ዓመታት በተከናወነ የአረንጓዴ አሻራ መርሃ ግብር የክልሉን የደን ሽፋን ማሳደግ መቻሉ ተገለጸ። በክልሉ በዘንድሮ ዓመት ከ14 ሚሊዮን በላይ ችግኞችን ለመትከል ዝግጅት እየተደረገ ይገኛል። ቴዎድሮስ ታደሰ ዝርዝር አለው። አብዱላይ አብዲ በሶማሌ ክልል ሸበሌ ተብሎ በሚጠራው አካባቢ አምና በአንድ ጀንበር የችግኝ ተከላ መርሃ ግብር የተተከሉ ችግኞችን ሲንከባከብ ነው ያገኘ ነው። የአረንጓዴ አሻራ መርሃ ግብር ለእርሱና ለበርካታ የአካባቢው ነዋሪዎች የስራ ዕድልን እንደፈጠረ የሚናገረው አብዱላይ ከስራው ከሚያገኘው ገቢ በላይ የተተከሉትን ችግኞች በመንከባከብ አካባቢው ተለውጦ መመልከት በመቻሉ ደስተኛ መሆኑን ይገልጻል። ዘይቱንካ እዚህ ዘይቱና፣ ፓፓዬ፣ ሌሎችም ችግኞች ተተክለዋል። እኔም ችግኞችን መኮትኮት፣ ውሃ ማጠጣት የዘውትር ስራዬ ነው። አሁን እንደዚህ ጸድቀው ሳይ ደስታ ይሰማኛል። የችግኝ ተከላና የእንክብካቤ ስራ ለቀጣይ ትውልድ የተስተካከለ ተፈጥሮን ጥሎ የማለፍ ውጥን መሆኑን የሚናገሩት በሸበሌ አካባቢ የተተከሉ ችግኞችን እየተንከባከቡ የሚገኙት ነዋሪዎቹ ችግኞችን የመንከባከብ ስራ ለተወሰኑ ግለሰቦች ብቻ የሚተዋለ መሆኑን ይገልጻሉ። ይህ አሁን የምንሰራው ስራ ከኛ ባለፈ ለቀጣይ ትውልድ ለልጆቻችን የምንተወው ተፈጥሮው የተሻለ እንዲሆን ይረዳል። ችግኞቹን ስንከባከብ ልጆቼ በትኩረት ይመለከቱኛል። ለልጆቼ የማወርሰው በመሆኑ አንድም ችግኝ እንዲባክንብኝ አልፈቅድም። ከ2011 ዓ.ም ጀምሮ በክልሉ ከ38 ሚሊዮን በላይ ችግኞች መተከላቸውን የገለጹት በሶማሌ ክልል የአረንጓዴ አሻራ አስተባባሪ መሐመድ ቡሌ የተተከሉ ችግኞች የተለያየ ጠቀሜታ ያላቸው መሆናቸውን ተናግረዋል። ወደ 5 ምድብ ነው መካፈሉት። እነዚህ አንደኛው ደረጃ ላይ ያለው የደን ችግኝ ነው። በሁለተኛ ደረጃ ፎከስ የተደረጉት ደግሞ ይሄ የጥምር ደን እርሻ የሚባሉት፣ በሶስተኛ ደረጃ ደግሞ ክልሉ እንደ ታርጌት የወሰደው እነዚህ ለከተማ ውበት የሚሆኑት ችግኞች፣ አራተኛ ምድብ ላይ ያሉት ደግሞ እነዚህ የከብት መኖ ችግኞች የሚባሉት ችግኞች ናቸው። ዘርፈ ብዙ ጠቀሜታ ያላቸው ችግኞች ተብሎ የተተከሉ ናቸው። እነዚህ ችግኞች ብዙ ፋይዳ ያላቸው እንደሚታወቀው ሜይቢ አንዳንዶቹ ለመድኃኒትነት ያገለግላሉ፣ አንዳንዱ ደግሞ ፍሬያቸው የሚበሉ አሉ። ለጥላም እንደዚህ ቤት አካባቢ የሚያገለግሉ ናቸው ማለት ነው። በክልሉ ከችግኝ ተከላ በተጨማሪም ለእንክብካቤ ትልቅ ትኩረት ተሰጥቶ እየተሰራ እንደሚገኝ የገለጹት ደግሞ በክልሉ የአካባቢ ጥበቃና የገጠር መሬት አስተዳደር ቢሮ ኃላፊ ኢንጂነር ሙሄዲን አብዲ ናቸው። ከዚህ በፊት ችግኞች ሲተከል የነበረ አሰራሩ ሙሉ በሙሉ ቀይረናል። እንዴት ነው የተቀየረው? አንደኛው ቦታው ጂፒኤስ ከሌላቸው ችግኝ አይተከልም ማለት መጀመሪያው ጂፒኤስ መውሰድ አለበት ቦታው በኋላው ትራክ ለማድረግ ማለት ነው። ሁለተኛው ደግሞ ውሃ ያለችበት ቦታ መሆን አለበት። ሶስተኛው ደግሞ አጥር ይኖር። ባለፉት ዓመታት የተከናወኑ የችግኝ ተከላ መርሃ ግብሮችም በክልሉ የደን ሽፋንን ለማሳደግ ረድተዋል ተብሏል። አሁን እንደ ክልሉን አምና የተሰራው ስታቲክስ አለ። እንደ ክልል አሁን አጠቃላይ የደን ሽፋናችን 23.4 አካባቢ ነበረ። ክልሉን አጠቃላይ ማለት ነው። ታይቶ አይታወቅም ይሄን ነገር። ምክንያቱም በ10 ዓመት አንዴ ነው የሚሰራው እንደዚህ አይነት ምንድነው ሰርቬይንግ። ይሄንን እየተሰራ አሁን መጨረሻ ዓመት ላይ በጣም የሆነ የሚያጓጓ ስራዎችን ተሰራ ነው የሚያሳየው። በሶማሌ ክልል በዘንድሮ የአረንጓዴ አሻራ መርሃ ግብር ከ14 ሚሊዮን በላይ ችግኞችን ለመትከል ታቅዶ እየተሰራም ይገኛል። ከታላቁ ህዳሴ ግድብ የሚገኘው ኃይል የኢኮኖሚ ጥንካሬን ይሰጣል ሲሉ የግድቡ የድርድር ቴክኒክ ኮሚቴ አባል ተናገሩ። በኃይል ሽያጭም ከጎረቤት ሀገራት ጋር ያለውን ትስስር ይጨምራል ብለዋል። መቅደላይ ደረጀ ተጨማሪ አላት። የኤሌክትሪክ ኃይል ለአንድ ሀገር ኢኮኖሚ እድገት በዋናነት ከሚጠቀሱ ጉዳዮች ውስጥ ነው።
የግድቡ መጠናቀቅ አሁን ኤሌክትሪክ እያገኘ ያለውን የህዝብ ቁጥር በእጥፍ ያሳድገዋል። የህዳሴ ግድቡ ኢትዮጵያ በየዓመቱ 1 ቢሊዮን ብር ተጨማሪ ገቢ እንድታገኝ ያስችላታል። ከታላቁ የህዳሴ ግድብ የሚገኘው የኃይል አቅርቦት በሀገር ውስጥ ለበርካታ ኢንዱስትሪዎች ጥቅም ላይ ሲውል የኢኮኖሚ ጥንካሬን ይሰጣል ሲሉ የህዳሴ ግድብ የድርድር ቴክኒክ ኮሚቴ አባል ዶክተር በለጠ ብርሃኑ ተናግረዋል። የህዳሴ ግድብን ስንመለከት ከፍተኛ የሆነ የኃይል አቅርቦት ለአገር ውስጥ ሳይሆን ከሀገር ውጭ ላሉ የሚያቀርብ ታላቅ ፕሮጀክትም ነው። 15700 ጊጋዋት ሃወር ኢነርጂ በየአመቱ ማምረት የሚችል ነው። ይሄ ኢነርጂ ደግሞ ማለት ይሄን አይነት ኃይል አገኘን ማለት በርካታ ልማቶችን ኢንዱስትሪዎችን መሸፈን የሚችል ብዙ አግሮ ኢንዱስትሪና ሌሎች ተዛማጅነት ያላቸው ኢንዱስትሪዎች በኃይል ፍላጎት ምክንያት ነው የሚሰማሩትና ያመን መምጣቱ ኢኮኖሚካሊ ስትሬንግዝ ይፈጥራል። ከህዳሴ ግድብ በሚገኘው የኃይል ሽያጭ የሚገኘው የኢኮኖሚ ተጠቃሚነት ከጎረቤት ሀገራት ጋር ያለውን ትስስር እንዲጨምር ያደርገዋል ያሉት ዶክተር በለጠ ብርሃኑ ለዚህም ያግዝ ዘንድ ከዓለም ባንክ ጋር በመሆን ጥናት እየተጠና ነው ብለዋል። ጎረቤት ሀገሮቻችን አብዛኛዎቹ የኃይል እጥረት ያለባቸው አገሮች ከመሆናቸው የተነሳ ከፍተኛ ኢኮኖሚያዊ ጥቅም እና ትስስር ይፈጥራል። ይሄ ኢኮኖሚያዊ ትስስር ደግሞ የሰላም የፖለቲካም የሌሎችንም ህብረትና አንድነትን ይፈጥራል ማለት ነው። አሁን ባለን ደረጃ እንኳን ኃይል ለሱዳን እንሰጣለን፣ ለኬንያ እንሰጣለን፣ ለጅቡቲ እንሰጣለን። አሁን በቅርቡ ደግሞ ከደቡብ ሱዳን ጋር ሀሳቦችና ውይይቶች እየተደረጉ ነው። ሌሎችም ሀገሮች ራቅ ብለው እንኳን ያሉ ሳይቀሩ እነ ኡጋንዳ እነ ታንዛኒያ ኃይል እንዴት በኮኔክሽን መፍጠር ይቻላል የሚለው ነገር እያስጠኑ ይሄ በጣም ጠንካራ የሆነ ትስስር ከጎረቤት ሀገሮች ጋር ይፈጥርልናል። ለዚህም ነው ከዓለም ባንክ ጋር በተገናኘ የዚህ የኢስተርን ናይል ፓወር ፑል የሚባል ትልቅ ጥናት የተጠና ያለ ነው። ታላቁ የህዳሴ ግድብ ሲሰራ ለኃይል አቅርቦት ይሁን እንጂ አሁን ላይ ለቱሪዝም ማዕከልነትና ለአሳ ሀብት ልማት ያለው አበርክቶ ትልቅ ነው ሲሉ የህዳሴ ግድብ ተደራዳሪው ዶክተር በለጠ ብርሃኑ ይገልጻሉ። ይሄ አካል ትልቅ የቱሪዝም ይሆናል። በመካከሉ እንግዲህ አሁን ባለን ጥናቶች ከ5 ሄክታር በላይ ስፋት ያላቸው ወደ 78 ደሴቶች ይፈጠራሉ። እነዚህ ደሴቶች ብዙ ጊዜ ለሪክሬሽናል ሲስተም ለመዝናኛነት አልፎም ለመስኖ አጠቃቀምም የሚውሉበት እድል አላቸው። ይሄ ኢኮኖሚካል ምርታ ይፈጥራል ነው። ሌላው የውሃ አካላት ባሉበት ቦታ ላይ ትልቅ ልማት የሚሆነው የአሳ ልማት ነው። የአሳ ልማቱ በጣም በስፋት መሄድ የሚችልበት ነው። ተወሰኑ ጥናቶች በቁጥር እንደሚያሳዩን ከ7000 ቶን በአመት የሚመረትበት እድል አለው ከህዳሴ ማለት ነው። ስለዚህ ይሄ 7000 ቶን አመጣን ማለት በአሳ ልማት ውስጥ ትልቅ ምርት አግሮ ኢንዱስትሪያችን ይቀይራል። እሱና አያይዘን ኃይል አጠገቡ ስላለ የአሳ ማቀነባበሪያና የተገናኙ የአግሮ ኢንዱስትሪ ፕሮዳክሽኖች መስራት እንችላለን። ለጤና ስርዓት መዘመንና ለግብርና ምርታማነት መጨመር የኤሌክትሪክ ኃይል ከፍተኛ አስተዋጽኦ አለው ሲሉ የቀድሞው የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ስለሺ በቀለ ገልጸዋል። ኤሌክትሪክ ከሌለ ጤና ልታስፋፋ አትችልም። ስለዚህ እያንዳንዱ ኢትዮጵያዊ ዜጋ የህይወት ጥያቄ ውስጥ ይገባል ማለት ነው። በበሽታ የመሞት የመኖር ያለመኖር። ሁለተኛ ኤሌክትሪክ ሲኖርህ ኢነርጂ ሲኖርህ ውሃ ፓምፕ ማድረግ ትችላለህ። ንጹህ ውሃ ማቅረብ ትችላለህ። ንጹህ ውሃ መጠጣት ደግሞ የዓለም ሁሉ የተቀበለው ሰብአዊ መብት ጉዳይ ነው። ያ ንጹህ ውሃ የማያገኝ ሰው በውሃ ወለድ በሽታ በእኛ ሀገር ኬዝ እስከ 70% የሚደርሰው በውሃ ወለድ በሽታ የሚሰቃይ ህዝብ ነው። ይሄ ህልውና ጥያቄ አይደለም። ውሃ ከመሬት ውስጥ በተለያዩ ቦታዎች ላይ ይህን ኢነርጂ ተጠቅመ ፓምፕ በማድረግ ግብርና ምርታማነትን ታሳድጋለህ፣ ምርት ታመርታለህ። ከዚህ በተጨማሪም የታላቁ የህዳሴ ግድብ ለውሃ ትራንስፖርትና ለመስኖ ልማት ቀላል የማይባል ጠቀሜታንም ይሰጣል። ህብረተሰቡን አሳታፊ ያደረጉ የአካባቢ ጽዳትና ውበት ስራዎች ተጠናክረው ሊቀጥሉ ይገባል ሲሉ የአዲስ አበባ ከተማ ነዋሪዎች ተናገሩ። የለውጡን 7ኛ ዓመት በማስመልከትም በጉለሌ ክፍለ ከተማ የጽዳት መርሃ ግብር ተካሂዷል። ይድነቃቸው ሰማው አዘጋጅቶታል። ጌታቸው ባልቻ ያቀርበዋል።
በአዲስ አበባ እየተከናወነ የሚገኘው አካባቢን የማጽዳት ስራ ከተማዋን ውብና ለኑሮ አመቺ ለማድረግ ጉልህ አስተዋጽኦ ማበርከቱን የከተማዋ ነዋሪዎች ይገልጻሉ። በተለይም ከለውጡ በኋላ ህብረተሰቡን አሳታፊ ያደረጉ የጽዳት ስራዎች ውጤት እያመጡ መሆኑንም ነዋሪዎቹ ጠቁመዋል። አሁን ህዝቡ ግንዛቤ እየወሰደ ነው። እኔ ወዳለበት መንደር ብትመጡ በጣም ጽዱ ነው። ምን ቆሻሻ አይጣልም። ማህበራት መቼ ማክሰኞ የሚመጡ ከሆነ ማክሰኞ ዛሬ ማህበራት ይመጣሉና ቆሻሻ ከግቢያችን ጀምሮ ቆሻሻ ወጥተን ቁጭ ነው የምናደርገው። ህብረተሰቡ በጣም የነቃ ተሳትፎ አለው እና በጣም ከተማችን ተለውጣለች። ምክንያቱም ከኔ ይጀምራል፣ ከቤቴ ይጀምራል። አካባቢን ደግሞ በጋራ በዚህ ሂደት ካጸዳን በአጭር ጊዜ ውስጥ ለውጥ ይመጣል ብለን ተስፋ እናደርጋለን። ምክንያቱም አሁን የታየው ዘመቻ የኔነት ስሜት ነው የመጣው። ስለዚህ የኔነት ስሜት ከመጣ ይህን በጋራ ከሰራ ነው ለውጥ ማይመጣ ምክንያት ምንም የለም። ይህንን ተግባር በቀጣይነት ለማጠናከር ያለመና ትላንት ዛሬንና ነገን ለኢትዮጵያ ልዕልና በሚል መሪ ሐሳብ በጉለሌ ክፍለ ከተማ የጽዳት ዘመቻ ተካሂዷል። ወርሃ መጋቢት 24ን ለማክበር በተለያዩ ሁነቶች እያከበር እንገኛለን። የዛሬውም የተለያዩ ህብረተሰብ ክፍሎች ወጥተው የጽዳት መርሃ ግብሩን የሚያጸዱበትና ከተማዋን ውብና ማራኪ የሚያደርጉበት ከምንም በላይ ጽዳት ስናጸዳ ደግሞ ቆሻሻን ወደ ሀብትነት የምንቀይርበትን ስርዓት ማጽዳት ባህል እንደሆነ የሁሉም የህብረተሰብ አካል እንደሆነ መንግስት ብቻ ከተማን እንደማይገነባ ከተማን ውብ እንደማያደርገን እንደማያሳድግ ህብረተሰቡ ግንዛቤ የያዘ ከጊዜ ወደ ጊዜ በየቦታው የወዳደቁ ቆሻሻዎችን ወደ ሀብትነት የሚቀይር ትውልድ መፍጠር ያስፈልጋል በሚል የጀመርነው የንቅናቄ ጉዞ ነው የዛሬው መርሃ ግብራችን። በመርሃ ግብሩ ላይም በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ የከተማዋ ነዋሪ አካባቢውን የማጽዳት ባህል እየጎለበተ በመምጣቱ ከተማዋ ለውጥ እንድታመጣ ማስቻሉን ተናግረዋል። የአዲስ አበባ ከለውጡ በፊት የነበረውን ገጽታዋን በምናይበት ጊዜ በቆሻሻ የተሞላ ዋና ዋና መንገዶቿ ብቻ በተወሰነ መልኩ ጽዱ የነበሩበት ወደ ውስጥ ሲገባ ግን በጣም ቆሻሻ የነበረ የፍሳሽ መተላለፊያ ቱቦዎች በቆሻሻ የተደፈኑበት ሰው ለማለፍ ለመንቀሳቀስ ለመኖር በጣም አስቸጋሪ የሆነ ሁኔታ ነበረ የነበረው። ይህን ሁኔታ ለመቀየር አንዱ ትሪገር ያደረገው ሞመንት አድርጌ የምወስደው ጠቅላይ ሚኒስትራችን ወደ ስልጣን ከመጡ በኋላ መጀመሪያ የራሴን ግቢ ነው ማጽዳት ያለብኝ ብለው ጠቅላይ ሚኒስትር ጽሕፈት ቤት ውስጥ የነበረውን ጢሻ የነበረውን ኮተት አጽድተው የሚጎበኝ በጣም የሚያምር ምቹ የሆነ የሥራ ቦታ አደረጉ። ከዛ ቀጥሎ ደግሞ ለረጅም ዘመን ከፊት ለፊታቸው የነበረ አሁን ወዳጅነት ፓርክ የተሰራበትን ቦታ ደግሞ እንደዚህ በተመሳሳይ መልኩ ጢሻ የነበረ ቆሻሻ የነበረ ፈርሶ ለዘመናት አባንደን ተደርጎ የነበረውን ስፔስ ኮምፕሊትሊ ቀይረው ዛሬ ብዙዎቻችን የምንዝናናበት ሄደን ልጆቻችንን ይዘን የምንጫወትበት ጠዋት ተነስተን ስፖርት የምንሰራበት ቦታ ነው የሆነው። ቆሻሻ የማስወገድ ቆሻሻን በአግባቡ የመያዝ ስራችን ባህል እንዲሆን ማድረግ መቻል አለብን። ባህል ልናደርግ የምንችለው ልጆቻችን ላይ ስንሰራ ነው፣ ወጣቶቻችን ላይ ስንሰራ ነው የሚል በትምህርት ቤቶች የጀመርናቸው ፕሮግራሞች አሉ። ወጣቶቻችን በሳምንት አንድ ቀን ትምህርት ቤቶቻቸውንና አካባቢዎቻቸውን እንዲያጸዱ በትምህርት ስርዓት ውስጥ ተካቶ የቆሻሻ ምንነት በአግባቡ እንዲረዱ የጽዳትን ጥቅም በአግባቡ እንዲረዱ ከዛም ደግሞ ከህይወታቸው ጋር የተቆራኘ ሆኖ ባህል ሆኖ እንዲያድጉ የማድረግ ስራ እየሰራን ያለ ነው። በጉለሌ ክፍለ ከተማ በተካሄደው የጽዳት መርሃ ግብር ላይም የአካባቢው ነዋሪዎች፣ አመራሮችና ሌሎችም ባለድርሻ አካላት ተሳትፈዋል። ኢማን አላብሱን ስለሄደው ወር ቀልባችን ታርቀን በእምነት እንድበሬዎች እንዲሁም በውጭ ሐዋላ አስተላላፊ ድርጅቶች በኩል ገንዘብ ሲላክሉ በዕለቱ የምንዛሬ ዋጋ ላይ የ12 ብር ተጨማሪ ጉርሽ የሚያገኙ መሆኑን በአክብሮት እንገልጻለን። ኢድ ሙባረክ። ሲቢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ የኢትዮጵያ ቴሌቪዥን ነው። በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው የሰዓቱ ዜናችን አሁንም እንደቀጠለ ነው። ተጨማሪ የይዘት ምንጭ ከሆነው ሀረር ስቱዲዮ ሌሎች ዜናዎችን ልታደርሰን ባልደረባችን ኤልሻዳይ ወንድማገኝ በቀጥታ መስመራችን ላይ ነው የምትገኘው። ኤልሻዳይ እንደምን ውለሻል? ዜናዎችን መቀጠል ትችያለሽ። አመሰግናለሁ ባልደረባዬ ሜሮን። እንዴት ብላችኋል ተመልካቾቻችን? ከኢቢሲ የይዘት ስቱዲዮ ከሆነው ሀረር ኢቢሲ ስቱዲዮ ዜናዎችን በቀጥታ ወደ እናንተ እናደርሳለን። ኤልሻዳይ ወንድማገኝ ነኝ። አብራችሁን ሁኑ። ወደ ቀዳሚው አልፋለሁ። የማዕከላዊ ኢትዮጵያ ክልል ስራ ዕድል ፈጠራና ኢንተርፕራይዝ ልማት ቢሮ በ2017 በጀት ዓመት
ባለፉት 8 ወራት 286 ሺህ ዜጎች የስራ ዕድል መፍጠሩ ተገለጸ። የስራ ዕድል ለተፈጠረላቸው ማህበራት የክህሎት እና ተገቢውን ክትትል ድጋፍ እንደሚደረግላቸውም ተገልጿል። አስማራ ብርሃኑ ተጨማሪውን ይዟል። የማዕከላዊ ኢትዮጵያ ክልል ስራ ዕድል ፈጠራና ኢንተርፕራይዝ ልማት ቢሮ በ2017 በጀት ዓመት ከባለድርሻ ተቋማት ጋር በመቀናጀት ለ350 ሺህ ዜጎች የስራ ዕድል ለመፍጠር አቅዶ ነው ወደ ስራ የገባው። ለዚህም በክልሉ ለስራ ዕድል ፈጠራ ያለውን ሰፊ አቅም የመለየት ስራ መከናወኑን የቢሮው ምክትል ኃላፊ ታምራት ተስፋውን ገልጸዋል። በተለይ ግብርናን ማዕከል አድርገን የምንንቀሳቀስባቸው አካባቢዎች አሉ። እዚህ ላይ የሰብል ምርት ኢቨን ቅመማ ቅመሞችንም ጭምር ታሳቢ ባደረገ መልኩ ያው ፖቴንሻሉ እስከ ውጭ ድረስ የሚላኩ ዘርፎች ያሉበት ከመሆኑ አንጻር፣ በሌላ መልኩ ደግሞ በእንስሳት ዘርፉ ላይም በወተት ላይ በጣም አቅም ያለው ክልል ነው። ከዛ አንጻር በዶሮም በንብም ላይ አንዱ ትልቁ ታርጌት አድርገን የምንሄደው የግብርናው ፓርት ነው። ከዚህ ጋር ተያይዞ በርካታ ስራዎች እስካሁን ባለው በ8 ወር ውስጥ ተሰርተዋል። ሌላው በተመሳሳይ መልኩ በኢንዱስትሪው ሰፊ ስራዎችን በሁሉም ዞኖቻችን በመባል ደረጃ በርካታ ምቹ ሁኔታዎች አሉ። በሌላ መልኩ በአገልግሎቱም ስናይ በባህሪውም በተለያዩ የአገልግሎት ዘርፍ እንቅስቃሴዎች ላይ ይሄ አካባቢ በጣም ይታወቃል። እዚህ ጉራጌንም ስልጤ አካባቢንም ብንወስድ አላባ አካባቢ ያለውን ፖቴንሻል ብንወስድ ሰዎች የመስራት የመነገድ ባህሪ በጣም ፖቴንሻሉ ከፍ ያለ ነው። እነዚህን ማዕከል ባደረገ መልኩ ሰፋ ያለ እቅድ አቅደን እንቅስቃሴ ጀምረናል ማለት ነው። አብዱል ፈታህ ሁሴን እና ጓደኞቹ በማዕከላዊ ኢትዮጵያ ክልል በቀቤና ልዩ ወረዳ በተፈጠረላቸው የስራ ዕድል አትክልትና ፍራፍሬን ያመርታሉ። በተለያየ ሀገር ስልጠና ሰጡን። ቢዝነስ ፕላን አዋቂነት ደግሞ እኛ ደግሞ የተሻለ አዋቂነት ደግሞ በሰብል ልማት በመስኖ ልማት መሆኑን ትርፉንም ተረድተን ወደዚህ ተግባር ገባን። ከገባን በኋላ ደግሞ በወረዳው ብዙ ድጋፎችን አድርጎናል። አንደኛ የመሬት አቅርቦት፣ አሁን ይሄ መሬት የውል መሬት ነው። የውል መሬቶችን ወረዳ ነስተር 3 ሄክታር ተኩል ነው። ኢኮኖሚካሊ አሁን ይሄ ስራ ከጀመርን በኋላ ብዙ ነገሮችን ለውጥ አሳይተናል። አንደኛ የራሳችን ህይወት ለውጠናል። ሁለተኛ ደግሞ ሌላ ሰዎችን ስራ ፈጥረናል። በጉራጌ ዞን ወልቂጤ ከተማ የሚገኘው የብልጽግና ብረታ ብረት ቴክኖሎጂ አምራች ማህበር ለሀገር ጠቃሚ የሆኑ ምርቶችን እያቀረበ መሆኑን የማህበሩ ስራ አስኪያጅ አብርሃም ለገሰ ይገልጻል። ከውጭ የሚመጡ ምርቶች በጣም ብዙ ናቸው። እዚህ ሀገር ላይ ማለት እንደ ጠቅላላ እንደ ኢትዮጵያ ለምሳሌ ማረሻ፣ መከስከሻ፣ የመውቂያዎች እነዚህ እቃዎች ሁሉ እኛ እዚህ ቤት ውስጥ ይመረታሉ እና እነዚህ ከውጭ የሚመጡት ነገር አስቀርተናል። በዋናነት ደግሞ ከውጭ መጥተው እንኳን የሚጠገኑት አዲስ አበባ ነበረ። ይሄን ጥገና እዚሁ እንዲቀር አስቀረ። ስለዚህ ለገበሬው ጥሩ እንግልት እንዳይኖር አድርገናል። ለእኛም ደግሞ የስራ ማሻሻል አንጥተናል። ለወጣቶችም የስራ ዕድል ፈጥረናል። የማዕከላዊ ኢትዮጵያ ክልል ስራ ዕድል ፈጠራና ኢንተርፕራይዝ ልማት ቢሮ ምክትል ኃላፊና የከተማ ዘርፍ ኃላፊ ታምራት ተስፋውን በበጀት ዓመቱ ባለፉት 8 ወራት በክልሉ ለ286 ሺህ ዜጎች የስራ ዕድል መፈጠሩን ተናግረዋል። እስካሁን ባለን ካቀድነው ኦልሞስት ወደ 81% ያ ማለት 286044 ዜጎች የስራ ዕድል በቋሚም በጊዜያዊም ተፈጥሯል። ቅድም ባልኩ እቅድ ላይ 80%ን በቋሚ እንፈጥራለን ብለን ያቀድነው ከዛ ውስጥ 280 ሺህ ነው በአመቱ ለመፍጠር ያቀድነው። 200627 የሚደርስ የቋሚ ስራ ዕድል አሁን በዚህ ወቅት ተፈጥሯል። ከዚህ ውስጥ በነገራችን ላይ በቋሚ ከተፈጠረው የስራ ዕድል ውስጥ ወደ 29034ቱ የውጭ ሀገር የስራ ዕድል የተፈጠረላቸው ናቸው። የስራ ዕድል የተፈጠረላቸውን ማህበራት የስራ ዕድል ከመፍጠር ባለፈ የክህሎት ስልጠናና ተገቢው ክትትልና ድጋፍ እንደሚደረግላቸውም ተገልጿል። በረመዳን የጾም ወቅት ሙስሊሙ ማህበረሰብ የሚተገብራቸው እዝነትና መደጋገፍ የዘውትር ኃላፊነት በማድረግ ትምህርት የሚወሰድበት ሊሆን እንደሚገባ የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳለማው ገለጹ። ከተማ አስተዳደሩ የከተማዋ እስልምና እምነት ተከታዮችና የስራ ኃላፊዎች የተካፈሉበት የኢፍጣር መርሃ ግብር ተካሂዷል። ራይል ፍሬው አላሁ አክበር አገሩን አማን
ገቢያውን ጥጋብ ሳንለያይ ልጆቻችን ወንድሞቻችን ወደርኑ ጋራ በዘላቂው አላህ ያርግላችሁ አላህ ያርግልን። የባህር ዳር ከተማ አስተዳደር ለሙስሊሙ ማህበረሰብ ያዘጋጀው የኢፍጣር ስነ ስርዓት ላይ ነው የምንገኘው። ይህ የኢፍጣር ስነ ስርዓት እንግዲህ አብሮነትን አንድነትን የሚጠናከርበት ይህ የጾም ወር ላይ ከተማ አስተዳደሩ ያዘጋጀው ነው። እዚህ አጠገብ ያሉ እናቶች ደግሞ ይህ ዝግጅት ምን ትርጉም አለው የሚለውንና በተለይ ረመዳን ወርን እንዴት እያሳለፉት ነው የሚሉ ሀሳቦችን ያጫውቱናል። አጠገቤ ወይዘሮ መሪም ይገኛሉ። አላህ 11 ወር ያው እንደልባችን ስንኖርናል የምስኪኖችን የደሃዎችን የሌላቸውን የተራቡትን የተቸገሩትን እምናይበት እንድናይ ያደረገበት ጌታችን ያደረገበት ቀን ነው ወር ነው ብዬ ነው ማስበው። ማለት እኛን ሲርበን እኛ ስለተራብን እኛ ስለተጠማን ለጌታችን ምንም የምናደርግለት ነገር የለም። ግን እኛን ሲርበን እኛን ሲጠማን እኛን ስንበሳቆል የተበሳቆሉትን ምስኪኖችን የተራቡትን የተቸገሩትን እንድናስብ ለካ እንዲህ አርጎ ይርባቸዋል እንድንል የተደረገ ነው ብዬ ነው ማስበው። በባህር ዳር ከተማ አስተዳደር የተዘጋጀው የኢፍጣር ስነ ስርዓት እንግዲህ ለበዓሉ ዋዜማ ላይ የተዘጋጀ እንደመሆኑ የባህር ዳር ከተማ ከንቲባ አቶ ገሹ እንዳላማው እንኳን አደረሳችሁ መልእክት ያስተላለፉበት እንዲሁም ደግሞ ሙስሊሙ ማህበረሰብ ለከተማዋ ሰላም፣ ፍቅር፣ አብሮነት በዚህ ቅዱስ በሆነው በረመዳን ወር እያሳየ ያለውን መከባበርና መደጋገፍ ያደነቁበት ንግግር አድርገው በጾሙ ወቅት ብዙ መተሳሰብ ብዙ መልካም ነገር የተሰራበት በጎነትን፣ ደግነትን፣ አብሮነትን ያለው ለሌለው ያካፈለበት ሁሉም ሰዎች ወደ አንድ ማድ ተሰባስበው ሌላ ነገር ሳይሰማቸው ጾማቸውን እንዲያካሂዱ ተደርጓልና ይሄ መተሳሰብ ይሄ አብሮነት ላለው ለሌለው ማካፈል ልምዳችን በጾም ወቅት ብቻ ሳይሆን የምናደርገው በሌሎችም በጎደሉን ጊዜ ሁሉ የምናደርገው የዘወትር ተግባራችን መሆን እንዳለበት ትምህርት የወሰድንበት ነው። እንዲሁም ደግሞ በአማራ ክልል የእስልምና ጉዳዮች ምክር ቤት ምክትል ፕሬዝዳንትም እንዲሁ ይህ እጅግ ትልቅ ትርጉም ያለው ለአማኞች ብቻም ሳይሆን ለመላው የከተማ ነዋሪዎች የከተማ አስተዳደሩ ያሳየውን ትብብር ያሳየውን ፍቅር የገለጸበት ስለመሆኑን በማንሳት ምስጋናቸውን አቅርበዋል። የሙስሊሙ ማህበረሰብ ወኪሎች ተጽዕኖ ፈጣሪዎችን እዚህ ቦታ ላይ ማዕድ አጋርቶ በተግባር ሲያሳይ ለማህበረሰባችን ትልቅ አስተማሪ የሆነ ተግባራዊ መልእክት ነው ብለን እናስባለን። ምክንያቱም የረመዳን ዋናው ትልቁ መንፈስ የኢፍጣር ዋናው ትልቁ መንፈስና ትልቁ ግቡ አብሮነትን በተግባር ማሳየት ነው። አብሮ መመገብ አብሮነትን የሚያስቀጥል ከምግብነቱ ባሻገር ደግሞ ማህበራዊ ፋይዳው እጅግ በጣም ልዩ ስለሆነ ይሄ ነገር እንደ ከተማችንም በጣም ልዩ ነገር ነው። ሹክራን በጣም እናመሰግናለን የሚል መልእክት ነው ያለኝ። የኢትዮጵያውያንን የቆየ የመረዳዳት ባህልን ከጾም ጊዜያት ባለፈ አዳብሮ ማስቀጠል እንደሚገባ ተገለጸ። በድሬዳዋ ሙሉ የረመዳን ወርን በቀን ከ500 በላይ ለሚሆኑ ደካማ ዜጎች ማዕድ ያጋራን ግለሰብ ሪፖርተራችን ቴዎድሮስ ታደሰ አነጋግሯቸዋል። ከራሳቸው አንደበት እንከታተል። ስሜ አኖር መሐመድ እባላለሁ። የፒፕል ቱ ፒፕል ፋውንዴሽን መስራችና ዋና ዳይሬክተር ነኝ። ያው ፋውንዴሽናችን በዋናነት ድሬዳዋና በገጠር አካባቢ ዙሪያ እንደገናም እንደዚሁም ምስራቅ ኦሮሚያ ላይና ሶማሌ ብሔራዊ ክልላዊ መንግስት የተለያየ እንቅስቃሴዎችን እየሰራ ነው። እኔ ነጋዴ ነኝ። ነጋዴ ብዙ ቦታ እንቀሳቀሳልና በተለያየ ሀገር በተለያየ ቦታ ስንንቀሳቀስ የተለያየ ነገር ስናይ ለምን ተደራጅተን እንደዚህ አይነት ነገር አንሰራም እና በንግድ ዓለም አብረን ያለነው ሰዎች አሉ። ውጭ ሀገር ሄደ ዝም ብለ ዘይት ብቻ ይዘህ መምጣት ሳይሆን አሁን ደግሞ እንደምታዩት ወቅቱ የረመዳን ወቅት ነው። ከረመዳን 1 ጀምሮ እስከ 30 ቀን ሙሉ ከ500 ሰው በላይ እዚህ ሹርባ ምግብ እና ሩዝ የተለያየ ሱጎና በውስጡ ደግሞ ስጋና ሀኒድ እየተሰራ ለማህበረሰቡ አቅም ለሌላቸው ማህበረሰብ አካባቢ ላይ ያሉት የዚህ ሰፈር ማህበረሰብ ብቻ ሳይሆኑ አካባቢ ላይ ያሉት ማህበረሰብ በሙሉ መጥተው ከዚህ እየወሰዱ በየቀኑ ይመገባሉ። ከዛም በተጨማሪ በዚህ ወር ውስጥ ራሽን ሰጥተናል። እኔ በተፈጥሮ ሁሌ የሚሰማኝ ነገር ሰው ለሰው ነው የሚኖረው። ሰው ሲባል መጀመሪያ ከእናትም ሊጀምር ይችላል። ከኔ ውጭ ያለችው ሰው መጀመሪያ እናቴ
ወንድሙ፣ ባለቤቱ፣ ልጆቹ ከዛ ጀምሮ ሰው ለሰው ይኖራል። ለብቻ የሚኖር ከሆነ አንድ ዳቦና አንድ ውሃ ይበቃል በአንድ ቀን። ለሰው መኖር ሲጀምር ለእናት ትኖራለ፣ ከዛ ለአባት፣ ለወንድሞች፣ ለአክስት እያልክ ለሀገር ትኖራለ። ስንኖር ራሱ ለሰው ብለን መኖር ሰው ተኮር የሆነ ሰው ከሰው ጋር ነው። ሰው ከሌለ ሰማይና ምድሩ በአጠቃላይ አንተ ብቻ ሆኖ ምንም አይጠቅመውም። ከሰው ጋር ነው የምታምረው፣ ከሰው ጋር ነው ደስ የሚለው። ኢትዮጵያውያን ባህል ከአያቶቻችን ከአባቶቻችን የወረሰን መረዳዳት ነው። በተለይ ድሬዳዋ ላይ ጎረቤት የጎረቤትን ቤት ገብቶ ኩሽና ውስጥ ገብቶ ነው እንጀራ ጨምሮ መረቅ ጨምሮ የሚበላ የሰውን ቤት ኩሽና ውስጥ ገብቶ ይሄ ምንድነው የባለቤትነት ስሜት የሰው ቤት ገብተ የኔ ነው ከመረዳዳት የተነሳ ነው። ለምን ባለቤትም ይሄ ነገር ያስደስታል እንጂ አያናድደውም ወይ ደግሞ ሌላ ነገር ስሜት አይሰጠውም። ስለዚህ ይሄ ባህላችን መቀጠል አለበት። ደግሞ ይሄ ነገር በጾምና በበዓላት ጊዜ ብቻ መሆን የለበትም ባይነኝ እኔ። ጾም መጣ ከዛ 12 ሙሉ አብይ ጾም ሲወጣ ሰውየው እድሜ ልኩ እንደዚህ መረዳዳት ካለብን መረዳዳት አለብን እስከ መጨረሻ ድረስ። ስለዚህ በዚህ ጉዳይ እየተንቀሳቀስ ነው። በጣም ደስታ ነው የሚሰማኝ። ስራዬን እየሰራው ሰዎቹን እየረዳው እምነቴን በዚህ በኩል አገሬን እየረዳው ከሰው ጋር እየተግባባው ከሌሎች እምነት ካላቸው ወንድሞችና እህቶች ጋር በሰላም አብሮ እየኖርኩ በደስታ እየኖርኩ ነው። በጣም ደስ የሚል ነገር ነው። የተወደዳችሁ ተመልካቾቻችን አሁንም ዜናዎቻችን ይቀጥላሉ። በኢፌዴሪ መከላከያ ሰራዊት የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ያሰለጠናቸውን አዲስ ምልምል ሰልጣኞችን በዛሬው ዕለት አስመርቋል። ማሰልጠኛ ትምህርት ቤቱ ለ9ኛ ዙር ያሰለጠናቸውን አዲስ ምልምል ሰልጣኞች ነው ያስመረቀው። በምረቃ ስነ ስርዓቱ ላይ የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናል ጀነራል በላይ ስዩም ሀገር ታፍራና ተጠብቃ የምትኖረው የሀገር ነጻነትን ዋጋ የሚረዱ ስልጡን ሰራዊቶች ሲኖሩ ነው ብለዋል። ከዚህ ጉዳይ ጋር በተገናኘ በቀጥታ መስመራችን ላይ የሚገኘው ሪፖርተራችን ቴድሮስ የምረቃ ስነ ስርዓቱን የተከናወነበት በነበረበት ቦታ ስለነበር መረጃዎችን ያደርሰናል። እንደምንልሃል ቴድሮስ፣ የምልምል ወታደሮቹ በዛሬው ዕለት የተመረቁት ምን ይመስላል ስነ ስርዓቱ? ከስነ ስርዓቱ ባሻገር ደግሞ የተነሱ ሀሳቦችና መልእክቶች ምንድናቸው የሚለውን አካፍለን። መልካም ኤልሻዳይ፣ እንዴት አረፈዳችሁ ተመልካቾቻችን። እንግዲህ በዛሬው ዕለት በሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ለ9ኛ ዙር የሰለጠኑት አዲስ ምልምል ወታደሮች ላለፉት ወራት የተለያዩ የሙያ ትምህርትና የተግባር ስልጠና የተከታተሉ መሆናቸው ተገልጿል። እንግዲህ እነዚህ ምልምል ወታደሮች በአጠቃላይ ባለፉት ወራት የተለያዩ ትምህርቶችንና ስልጠናዎችን ከመውሰድ ባሻገር በተለይ ህገ መንግስቱን ለመጠበቅና የሀገር ዳር ድንበርን ለማስጠበቅ ዝግጁ መሆናቸውም ነው የተገለጸው ማለት ነው። በዚሁ የምረቃ ስነ ስርዓት ላይ ንግግር ያደረጉት የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ኃላፊ ኮሎኔል አዲሱ እንደሚታወቀው ላለፉት 8 ዙሮች እንግዲህ የተለያዩ ምልምል ወታደሮችን ሲያሰለጥኑ መቆየታቸውን ተናግረዋል። በዚህም እንግዲህ የተለያዩ ልምዶች መወሰዳቸውንና እነኚህን ልምዶች በመቀመር ለ9ኛ ዙር አዲስ ምልምል ወታደሮችን በመቀበል ላለፉት ወራት ስልጠና ሲሰጥ መቆየቱን ገልጿል። እነኚህ ሰልጣኞች ደግሞ የወሰዱትን ትምህርት በአግባቡ አጠናቀው ለዛሬው የምረቃ ስነ ስርዓት መብቃታቸውን ነው የገለጹት። ከዚህ በተጨማሪም እንግዲህ የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ከዚህ ቀደም የተለያዩ ለሀገር ዳር ድንበር ሲጠብቁ የነበሩ ግዳጃቸውን በብቃት ሲወጡ የነበሩ ወታደሮችንና እንዲሁም ደግሞ በተለያዩ ሀገራት በመዘዋወር የሰላም ማስከበር ስራ ላይ የተሰማሩ የሰራዊት አባላትን ሲያስመርቅ መቆየቱን ተናግሯል። ከዚህ በተጨማሪ በእለቱ የክቡር እንግዳ የነበሩት የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናል ጀነራል በላይ ስዩም በተለይ የኢትዮጵያ መከላከያ የፌዴሪ መከላከያ ሰራዊት ለሀገር ዳር ድንበር መጠበቅ እንዲሁም ደግሞ በሀገር ውስጥ ለሚነሱ ጸረ ሰላምና ጸረ ልማት ኃይሎችን በማስታገስ ህገ መንግስቱን በማስከበር ረገድ በርካታ መስዋዕትነቶችን በመክፈል አንጸባራቂ ድሎችን ሲያስመዘግብ መቆየቱን አንስተዋል። እንዲሁ የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤትም የተለያዩ መሰል ብቃት ያላቸውን ወታደሮች በማሰልጠን ሲያስመርቅ መቆየቱንም አንስተዋል። እንግዲህ በአጠቃላይ የተመራቂ ተማሪዎችም የወሰዱትን ትምህርትና ስልጠና በተግባር ላይ በመዋል ህገ መንግስቱን በማስጠበቅ ረገድ ቀጣይ የሚሰጣቸውን ግዳጆች በብቃት እንዲወጡም የስራ መመሪያ አስተላልፈዋል ማለት ነው። በእለቱ የተመረቁ ሰልጣኞችም እንግዲህ የተሰጣቸውን ኃላፊነት በብቃት እንደሚወጡ ህገ መንግስቱን ደግሞ እንደሚያስጠብቁ ቃለ መሐላ ፈጽመዋል። በምረቃውም ደስተኛ መሆናቸውን ነው የገለጹት። እንግዲህ ተጨማሪ መረጃዎችን ደግሞ በምሽት የዜና ወጃዎቻችን ላይ ይዘን የምንቀርብ ነው የሚሆነው።
ሪፖርተራችን ቴዎድሮስ ታደሰ ለመረጃ እናመሰግናለን። ባለህበት መልካም ቀን ይሁንልህ። ተመልካቾች እንቀጥላለን። የመከላከያ ስፔሻላይዝድ ሪፈራል ሆስፒታል በታጠቃቸው እጅግ ዘመናዊ የሕክምና መሳሪያዎች በመታገዝ ስኬታማ የዳሌና የመገጣጠሚያ አጥንት ቅየራ ሕክምና ማድረጉን አስታውቋል። የሕክምና ተግባር በሀገራችን ብዙም ያልተለመደ ውስብስብ ሂደትን የሚጠይቅና ለመሞከር ያስቸገረ እንደነበርም ተጠቁሟል። በዚህ የመጀመሪያው ዙር ስኬታማ የሕክምና አገልግሎት የዳሌና የመገጣጠሚያ አጥንት ጉዳት ደርሶባቸው ለዓመታት ሲሰቃዩ ያሳለፉ ከ50 በላይ የሰራዊት አባላት ፈውስ ማግኘታቸው ተገልጿል። የመከላከያ ስፔሻላይዝድ ሪፈራል ሆስፒታል በዘመናዊ የሕክምና መሳሪያዎቹና በሰለጠኑ ብቁ ሙያተኞቹ ያከናወነው ስኬታማ ተግባር እንደ ሀገር የሕክምና አገልግሎት አሰጣጥ አቅማችንን ከፍ እያለ መምጣቱን የሚያሳይ መሆኑን የመከላከያ ሚኒስትር ዴኤታዋ ማርታ ሉዊጂ ተናግረዋል። የመከላከያ ስፔሻላይዝድ ሪፈራል ሆስፒታል ተወዳዳሪና ተመራጭ የሕክምና ማዕከል የማድረግ ስራ ተጠናክሮ እንደሚቀጥል የጤና ዋና መምሪያ ኃላፊ ሌተናል ጀነራል ጥጋው ይልማ ገልጸዋል። ተመልካቾች እስካሁን ስትከታተሉት የነበረው የኢቢሲ የይዘት ምንጭ ከሆነው ሀረር ኢቢሲ ስቱዲዮ ዜናዎችን በቀጥታ ወደ እናንተ አድርሰናል። ከዜናዎቹ ጋር ኤልሻዳይ ወንድማገኝ ነበርኩ። ስለተከታተላችሁን እናመሰግናለን። አዲስ አበባ ወደሚገኘው ዋናው ስቱዲዮ ልመልሳችሁ። ባልደረባዬ ሜሮን መቀጠል ትችላለሽ። ኤልሻዳይ አመሰግናለሁ። መልካም ጊዜ ይሁንልሽ። እንቀጥላለን ተመልካቾቻችን። በኦሮሚያ ክልል የአርሶ አደሮችን ሕይወት ለመቀየር የተጀመረው የገጠር ግብርና ዘመቻ ውጤት እያስገኘ እንደሚገኝ ተገለጸ። የምግብ ዋስትናና የኢኮኖሚ ተጠቃሚነትን የሚያሳድጉ ሰፋፊ የሙዝና የአቮካዶ ልማቶች እየተከናወኑ ይገኛሉ። ተስፋዬ ለሜሳ በዝርዝር ተመልክቶታል። እነዚህ ሰፋፊ የሙዝ እርሻዎች በኦሮሚያ ክልል ምስራቅ ሸዋ ዞን አዳአ ወረዳ በኩታ ገጠም በመልማት ላይ የሚገኙ ናቸው። በክልሉ የምግብ ዋስትናን ለማምጣት በተጀመረው የገጠር ልማት ዘመቻ ታዲያ አርሶ አደር ቱፋ ቡልቡላን ጨምሮ በርካታ የአዳአ ወረዳ አርሶ አደሮች ሙዝን እያለሙ ይገኛሉ። ካሁን በፊት ይሰራ የነበረው ቲማቲምና ሽንኩርት አልፎ ስንዴም ይመረትበት ነው። የወረዳው ግብርና አስተዳደር መጥቶ የኛው ወደ ሙዝ ክላስተር ይሁን ክላስተር ብሎ እንትን ስለን እኛ ደግሞ ቶሎ ቶሎ ብለምገኝ ምርት የሚሰጥ ነገሮች ስለምንፈልግ የኛው አመት ስለሚቆይ ትንሽ ቅሬታ እንትን ብሎን ነበረ። በያው በዚህ እኛ ቅሬታ ሲያዩን ከዚህ ወስዶ ሌላ ቦታ ጉብኝት ወስዶ ቡልቡላ ስንሄድ በጣም የተለየ ነገር ነው። ተመልካቾቻችን ለተፈጠረው የቴክኒክ ስህተት ይቅርታ እንጠይቃለን። ለተሻለ የትውልድ ግንባታ በልጆች ስነ ምግባር ላይ ሚዲያዎች በትኩረት ሊሰሩ እንደሚገባ ተጠየቀ። የኢትዮጵያ ፕሬስ ድርጅት በሚያዘጋጃቸው የልጆች መጽሔቶች ላይ ውይይት ተደርጎባቸዋል። መሀሪ አለሙ ዝርዝር አለው። በህትመት የሚዲያ አማራጭ ዘርፍ በልጆች ላይ ትኩረታቸውን ያደረጉ ጽሁፎችን መመልከት ብዙም የተለመደ አይደለም። ይሁን እንጂ በቅርቡ የኢትዮጵያ ፕሬስ ድርጅት በአማርኛና በኦሮምኛ ቋንቋ ለአንባቢያን እያቀረባቸው ያሉት የመጽሔት ህትመቶች በዘርፉ ቀዳሚ እንዲሆን አስችሎታል። ኢትዮጵያ ፕሬስ ድርጅት ብላቴናትና ናኦታ በሚል ደግሞ በኦሮምኛ ቋንቋ ያዘጋጀው መጽሔት አለ። ስለዚህ እነዚህ መጽሔቶች ከይዘት ከአዘገጃጀትና ከውበት አንጻር ጥሩ ሁኔታ ላይ ነው ያሉት። በተለይ በሀገራችን የኢትዮጵያ ፕሬስ ድርጅት እንደዚህ አይነት የህፃናት መጽሔትን ለማዘጋጀት ቀዳሚው ነው። እነዚሁም መጽሔቶች ልጆች እየተዝናኑ ቁም ነገር እንዲጨብጡ ብሎም መልካም ስነ ምግባር እንዲኖራቸው የማድረግ ዓላማ አላቸው የሚለው የድርጅቱ የልጆች መጽሔት ምክትል ዋና አዘጋጅ ጋሻው ታደሰ የተስፋፋ የመጣውን የዲጂታል ሚዲያ በልጆች ላይ የሚያሳድረውን ተጽዕኖ ለመከላከልም ሚናው የጎላ ስለመሆኑ ይናገራል። እንደሚታወቀው በአሁኑ ወቅት የማህበራዊ ሚዲያ ተጽዕኖ በጣም እየጎላ መጥተዋልና የተለያዩ ይዘቶች ያለምንም ከልካይ ይለቀቃሉ። ለአዋቂዎችም ፈታኝ እየሆነ ነውና ለልጆች ደግሞ የበለጠ አደገኛ ይሆናል እንደዚህ አይነት ይዘቶች በተጋለጡ ቁጥር። ስለዚህ ለልጆች አማራጭ የመረጃ ምንጭ እንዲሆን በመጽሔት ልጆች አንባቢ እንዲሆኑ ሀገራቸውን እንዲያውቁ በስነ ምግባር የታነጹ እንዲሆኑ
በመጽሔት የምናስተምርበት አንድ የሚዲያ አማራጭ ሊኖር ይገባል በሚል የኢትዮጵያ ፕሬስ ድርጅት የልጆች መጽሔት ካለፈው ሐምሌ ወር ጀምሮ ለንባብ አብቅቷል ማለት ነው። ለህብረተሰቡ የመልካም ስነ ምግባር ግንባታ ልጆች ላይ በትኩረት መስራት ወሳኝ ነው የሚሉት ደግሞ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት መምህር የሆኑት መኩሪያ መካሻ ናቸው። ህጻናት ላይ ያልሰራ ሚዲያ ህብረተሰብን ሊገነባ አይችልም። ስለዚህ ትልቁን ስራ ነው የፕሬስ ድርጅት እየተሸከመ ያለው ማለት ነው። ህጻናት ላይ መስራት አስፈላጊነቱን ሚዲያ መረዳት መቻል አለበት። በልጆች ላይ ትኩረታቸውን የሚያደርጉ ህትመቶች ላይ ሁሉም ድጋፍ በማድረግ ኃላፊነቱን መወጣት እንዳለበትም ተጠቁሟል። የልጆች መጽሔትም ሆነ መጽሐፍ ብዙ የገንዘብ ኢንቨስትመንትን ይፈልጋል። ምክንያቱም የልጆች መጽሔት ወይም መጽሐፍ ሲሰሩ የወረቀቱ፣ የቀለሙ ብዙ ነገሮች አሉት። ራሳቸው ጸሐፊዎቹም ስልጠና ሁሉ በቂ ስልጠና ማግኘትን ይጠይቃልና ከሱ አንጻር ሲታይ ብዙ ፍላጎቶችን የሚጠይቅ ነው። ብዙ ድጋፎችን የሚጠይቅ ነው። የኢትዮጵያ ፕሬስ ድርጅት ባዘጋጀው የአርታያን መድረክ ላይ በመጽሔቶቹ ላይ የዘርፉ ባለሙያዎች ጥናት አቅርበው ውይይት ተደርጎባቸዋል። በአፍሪካ የተመጣጠነ ምግብ እጥረትን ለመቅረፍ የፖለቲከኞች ቁርጠኝነት እንዲሁም የፋይናንስ ተቋማትና ለጋሾች ድጋፍ ተጠናክሮ ሊቀጥል እንደሚገባ የቀድሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተናገሩ። የተመጣጠነ ምግብ እጥረትን ለመቅረፍ በማለምም የተመጣጠነ ምግብ ለጤናማ እድገት በሚል መሪ ሀሳብ ለ3 ቀናት በፈረንሳይ ፓሪስ ሲካሄድ የቆየው ዓለም አቀፍ ጉባኤ ተጠናቋል። አቶ ደመቀ በጉባኤው ባደረጉት ንግግርም በአፍሪካ እድሜያቸው ከ2 ዓመት በታች ለሆኑ ህጻናት የተመጣጠነ ምግብ አቅርቦትን በማሳደግ የአህጉሪቱን የወደፊት አምራች ኃይል በሽታ የመከላከል አቅም ማጎልበት እንደሚገባ ገልጸዋል። የአፍሪካ መሪዎች የተመጣጠነ ምግብ አቅርቦት ኢኒሼቲቭ የቦርድ ሰብሳቢ የሆኑት አቶ ደመቀ ኢኒሼቲቭ የተመጣጠነ ምግብ እጥረትን ለመቀነስ እየሰራቸው ያሉ ተግባራትን ማድነቃቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የውጭ ዜና በማይናማር በተከሰተው ርዕደ መሬት ሳቢያ ከ1000 በላይ ሰዎች ለህልፈት መዳረጋቸው ተገለጸ። 7.7 ሬክተር ስኬል በተመዘገበው የመሬት መንቀጥቀጡ በሺዎች የሚቆጠሩ ሰዎች ለጉዳት መዳረጋቸው የተገለጸ ሲሆን ንዝረቱ ጎረቤት ሀገራት ድረስ መሰማቱም ተነግሯል። በርዕደ መሬቱ ሳቢያ በባንኮክ በደረሰው የህንፃ መደርመስ ቢያንስ 15 ሰዎች በህንፃ ፍርስራሽ ውስጥ ተቀብረው እንደሚገኙ የሀገሪቱ ባለስልጣናት ገልጸዋል። ተጎጂዎችን ከፍርስራሹ ለማውጣት በሚደረገው ርብርብም ዓለም አቀፍ ድጋፍ እንሻለን የሚል ጥሪም ቀርቧል። ይህን ተከትሎም ታዲያ ህንድ የእርዳታ አውሮፕላን የላከች መሆኑን ኤኤፍፒ በዘገባው አንስቷል።